በቻግኒ ከተማ አስተዳደር ዘላቂ ሰላም ለማረጋገጥ የጸጥታ መዋቅሩ ከህዝቡ ጋር ተቀናጅቶ እየሰራ መሆኑን የከተማ አስተዳደሩ ጸጥታ መዋቅር አካላት ተናገሩ። አሁን ላይ ያለው ሰላም እንዳይቀለበስ የከተማው ነዋሪዎች ከጸጥታ መዋቅር ጎን በመሆን እያከናወኑት ያለውን ስራ አጠናክረው እንዲቀጥሉ የጸጥታ ኃላፊዎቹ አሳስበዋል። ለሰለሞን ስንታየው ዘገባ ተስፋ ሞላ። የቻግኒ ከተማ አስተዳደር ከ5 በላይ ብሔር ብሔረሰቦች ተቻችለው ተከባብረው በደስታም በሐዘንም በጋራ የሚኖሩባት ትንሿ ኢትዮጵያ በመባልም ትታወቃለች። ከተማዋ ለቤኒሻንጉል ጉሙዝ ክልል መተከል ዞን ወረዳዎች አዋሳኝ ከመሆን ባለፈ ለህዳሴ ግድብ መተላለፊያ ኮሪደር በመሆን እያገለገለች ትገኛለች። ከተማችን እስካሁን ያለው የሰላምና የደህንነት ሁኔታ በጣም በተሻለ ደረጃ ላይና በተለይም ይህ ከተማ የተለያዩ ሁነቶች ሲስተናገዱበት የነበረበትና ከሰላማዊነቱ ጋር በተነሳ ክልላዊ የሆኑ አገራዊ የሆኑ ሁነቶች በዚህ ከተማ ላይ ሲካሄዱ የነበረበት ሁኔታ ነው ያለው። ይሄ ከተማው ላይ የተሻለ ሰላም ከመኖሩ ጋር ተያይዞ ነውና በቤኒሻንጉል ጋራ መድረኮች ተካሂደዋል። በክልሉ የብሔር ብሔረሰቦች ቀን የተከበረበት ነው። ሌሎች ስፖርታዊ ውድድሮች የሚካሄዱበት ነው። ሌሎች ተመሳሳይ ኩነቶች የሚካሄዱበት ከተማ ነው። ሰላሙ ዘላቂ እንዲሆን ከከተማው ህዝብ ጋር በጋራ እየሰሩ መሆኑን የገለጹት ኃላፊዎቹ የማህበረሰቡ ጥቆማና ወንጀልን የመከላከል ስራው የተሻለ በመሆኑ ከተማው ሰላም እንዲሆን አስችሎታል ነው ያሉት። ንብረት እንዲመልሱ ያደረግናቸው አሉ። ህብረተሰቡም በተመሳሳይ በዚህ አይነት ድርጊት የሚፈጸም መሆኑን በተጨባጭ የገለጸ አሁን የሚፈጸም ወንጀል ከጊዜ ወደ ጊዜ እየቀነሰ ይመጣም አንድ የመልካም አስተዳደር ችግር ሆኖ እየቀጠለ አይደለም። የማስቆም ስራ እየሰራ ነው። በሰራናቸው ስራዎች አሁን ከሳምንት ወደዚህ ያለው ነገር በራሱ በየቀበሌዎች አጠቃላይ የከተማው ሰላማዊነት ከባለፉት ሳምንታት ስናነጻጽር የተሻለ ሁኔታ እየተፈጠረ ነው ያለው። ማህበረሰባችንም አቅም እንደሚሆን በሰፊው አረጋግጧል። ስለዚህ የጸጥታ ኃይሉም ደግሞ ይሄንን ነገር ከተማችን ላይ መከሰት የለበትም የሚል አቋም ይዞ ከፍተኛ የጸጥታ ስራዎች እየተሰሩ ያሉበት ሁኔታ ስላለ ይሄን ያህል ህዝቡን ምሬት ውስጥ ሊከቱ የሚችሉ በጣም ሊያማርሩ የሚችሉ ችግሮች ይሄን ያህል ይሆናሉ ብለን አናስብምና የሚከሰቱን ነገሮች ግን አሁንም እየሰራን ባለነው ስራ እየቀለበስን ያለንበት ሁኔታ ነው ያለው። ወደ ነበረበት መመለስ እንችላለን። ማህበረሰቡ የጀመረውን የመተባበር ስራውን አጠናክሮ እንዲቀጥል የጸጥታ መዋቅር ኃላፊዎቹ አሳስበዋል። የጸጥታ ስራ ላፍታ የሚያክል መዘናጋት አያስፈልግም። አሁን ላይ ማህበረሰቡም ከመዘናጋት ወጥቶ ነቅቶ አካባቢውን የመጠበቅ ራሱን የመጠበቅ ከጸጥታ ኃይሉ ጋር ያለውን ትስስር እያጠናከረ እንደበፊቱ መሄድ የሚችል ማህበረሰብ ነው። እየተከሰቱ ያሉ ክስተቶችን በቀላሉ መቆጣጠር እንችላለን። ህዝባችን ሰላም ወዳድ ህዝብ ነው። ታርጋውን ይዞ እንደዚህ አይነት ባጃጅ እንደዚህ አይነት ስራ እየሰራ መሆኑን ማሳወቅ አለባቸው። የጸጥታ መዋቅር ደግሞ ህብረተሰቡ የሰጠውን ጥቆማ ወዲያውኑ ይዞ በተግባር ላይ ማዋል መቻል አለበት ማለት ነው። የቻግኒ ከተማ አስተዳደር ምክትል ከንቲባና ትምህርት ጽህፈት ቤት ኃላፊ አቶ ይበልጣል ሰይድ በበኩላቸው የጸጥታ ስራ ለአንድና ሁለት መዋቅር የሚተው ሳይሆን የሁሉን አካላት ርብርብ የሚጠይቅ በመሆኑ ሁሉም አካል ከጸጥታ አካላት ጋር መተባበር እንደሚገባም ጠቁመዋል። ማህበረሰቡ ለጸጥታው ስራ ተጠናክሮ መስራት መቻል አለበት። የጸጥታ መዋቅሩ በባለቤትነት መስራት መቻል አለበት። የከተማና የቀበሌ አመራሩ በባለቤትነት መስራት መቻል አለበት። እነዚህ አካላት ተቀናጅተው መስራት ከቻሉ ወንጀልን ማጥፋት እንኳን ባይቻል መቀነስ ይቻላል በእጅጉ ማለት ነው። ስለዚህ ሁሉም ሰው የጸጥታው ባለቤት መሆን መቻል አለበት። የሚያያቸው ህገወጥ ተግባራት ሲኖሩ፣ ጸጉረ ልውጦች ሲኖሩ ለኛም ለጸጥታ መዋቅሩም ወዲያውኑ ጥቆማ መስጠት እነዚህ አካላት እንዲያዙ በማድረግ ለህግ ተጠያቂነት እንዲበቁ በማድረግ ማስረጃም መረጃም በመሆን ረገድ ሰፊ ስራ መስራት መቻል አለበት። የከተማው ነዋሪዎችም ከጸጥታ አካላት ጋር በጋራ እንደሚሰሩ ገልጸዋል።